والدين يا إخوان قمته الإحسان، أن يعبد الإله كأننا نراه، أو نوقن الإيقان بأنه يرانا. كل النجار ستفراو كسوت ششالة، الله أن ستفراو ودسوت ششالة. ففروا إلى الله، ودا الله فتنو يملسا إذنتون يستوسا كسو انجل بلا يجزف إذنت اندالو الله أن يأكل كلهم زيما ويتشنج. أنا مذنب، أنا مخطئ، أنا عاصي، أني عمسنيا ني، أني وانجلنيا ني، أني تساساتني. هو راحم، هو غافر، هو كافي. السدم مهارينو عزاينو بقينو. قابلتهن ثلاثة بثلاثة، صوستن بصوست تقطعچሁት የሱ የደግነት ባህሪ ከኔ ኩይ ባህሪ በላይ ነው፣ እሱ ያሸንፋል ይላል። ሁሉም ያጠፋ ማዳልጠው የለም። ሁሉም ራሱን ቢተሳሰበው በር ዘግቶ ሞባይል ከፍቶ ያመፀው አላህን አለ። ያጎደለው ቤተ ዘመድ ሐቅ አለ፣ ያጎደለው የወንድም ሐቅ ንብረት አለው። ብዙ ወንጀል ውስጥ ነን። በአይናችን በእጃችን በእርምጃችን በንግግራችን የበላነው የጠጣነው በርካታ ወንጀል ውስጥ ሁላችን አለ። ፈፊሩ ኢለላህ፣ እዝነቱ ሰፊ ወደ ሆነው መሐርታው ቸርነቱ ትልቅ ወደ ሆነው አላህ ሁላችን እንሽሽ። ያኔ አገር ሰላም ትሆናለች፣ ያኔ ልጆች ይባረካሉ፣ ያኔ ትዳር ይሰምራል፣ ያኔ አላህን ረሕመት እናገኛለን። ወለው አነ አህለል ቁራ አመኑ ወተቁ፣ እነዛ የከተማ ባለቤቶች በአላህ ቢያምኑ ቢጠነቀቁ ረድኤቱን እንከፍትላቸዋለን ይላል አላህ። ሕይወታችን ላይ ሀገራችን ላይ የምናየው ስንክሳር የሥራችን ውጤት ነው። ወደ አዛኙ ጌታ እዝነቱ ሰፊ ወደ ነው ጌታ ልንቅጣጭ ይገባል። ወፊ ሰሒሐይን ቡኻሪና ሙስሊም በተዘገበው ሰይድና ዑመር ብን አልኸጣብ ባስተላለፉት ዘገባ ላይ ነቢዩና መሐመድ ዓለይሂ ሰላቱ ወሰላም የሐዋዘይንን ጦርነት ጨርሰው ቁጭ እንዳሉ ሴት ሕፃናት እስረኛ መጡላቸው። ከእስረኞቹ መሃል አንዲት ሴት አለች። ልጇ ጠፍቷታል። በጦርነቱ መሃል ናፍቀዋለች፣ ጓጉታለች። አንዱን ሕፃን ታነሳዋለች፣ ልጇ አይደለም፣ ታስቀምጠዋለች። ሁለተኛውን ታነሳለች፣ እሱም ልጇ አይደለም። መጨረሻ የዓይኗን ማረፊያ ያበራኳን ክፋ ያገኘች ወደ ደረቷ አስጠጋችና ጡቷን ሰጠችው። ይህን ክስተት ለዓለማት እዝነት የተላኩት ነቢይ ይመለከቱ ነበር። ወደ ሰሓቦቹ ተመለሳሉና ገቢራዊ ምሳሌ ሰጧቸው። አተረውነ ሃዚህ ጣሪሐተን ወለደሃ ፊናር፣ ይች እንዲህ ተንገብግባ ልጇን ያገኘችው እናት ሳት ላይ የምትጥለው ይመስላችኋል አሉ። ሰሓቦቹ ላ ወላህ ወህየ ተቅዲሩ ዐላ አላ ተጥረሃ፣ እንዴት ተችሎ አትጥረዋለች በጭራሽ። ለላህ አላህ አርሐሙ ቢዒባዲህ ምን ሃዚህ ቢወለዲሃ፣ ይች እናት ለልጆቿ ከምትንሰፈሰፈው በላይ አላህ ለባሮቹ ያዝናል። ከሪሙን መናን፣ እዝነቱን ሊያሳየን ከ114 የቁርአን ምዕራፍ ውስጥ 113ቱን ቢስሚላሂ ረሕማን ረሒም ብሎ ጀመረ። ይሄ ይገርመሃል እንዴ! አንድ ምዕራፍ ላይ ሄደና ቢስሚላሂ ረሕማን ረሒም ብሎ አርረሕማን፣ እጅግ አዛኝ ርኅሩህ በሆነው ጌታ ስም። ከዛስ አዛኝ። ይህን እዝነት በምን ተረጉሟል? የአዛኞቹ አዛኝ፣ የቸሮች ቸር፣ ከእናቶቻችን ከአባቶቻችን በላይ አዛኝ የሆነ ጌታ ወደ እሱ ሙእሚን ይመለሳል። ሰይድና ዓሊ ረዲየላሁ ተዓላ ዐንሁ የውመል ቂያማ እናትና አባትህ ሒሳብ ይስሩ ቢባል አልስማማም ይላሉ። ማን ይተሳሰበኝ? የአዛኞቹ ሁሉ አዛኝ አላህ። ሱብሓነ መን ነዕፉ ወየዕፉ ዳኢመን ወለም የዘል መህማ ሐፈል ዐብዱ ዐፋ። ሱብሓነ መን የዕፉ፣ ሁሌም ይቅር ሚል ጌታ፣ ሁሌም እኛ ያዳልጠናል፣ ሁሌም እሱ አፉ ይላል። ወለም የዘል መህማ ሐፈል ዐብዱ ዐፋ፣ ባሪያ ባጠፋ ቁጥር እሱ ይቅርታውን ይልካል። ከፊሩ ኢለላህ፣ ምንም ወንጀል ብንሰራ ብናጠፋ
በሩ ክፍት ነው፣ እዝነቱ ሰፊ ነው። ቂለ ሊአዕራቢ ለአንድ ገጠሬ አንተ እኮ ትሞታለህ አሉት። ሙቼስ ወዴት ነው መሄደው አላቸው። ቃሉ ኢለላህ ወደ አላህ ነው አሉት። ቃለ ፈማ ረአይና አልኸይረ ኢላ መን ፈሀል ነኽሻ ሊቃአ ደግነት ከሱ እንጂ አይተናል፣ መገናኘቱን እንፈራለን እንዲህ አለ። ረሒሙን ረሕማን ወደ አላህ ከተመለስነ ወንጀላችን ቢገዝፍ ላ የተዓዘሙሁ ዘንብ ስብሓነ ከሱ እዝነት የሚገዝፍ ወንጀል የለም። ፊ ሐዲትን ረዋሁ ጠበራኒ ወልበዛር ዘገባ ላይ እብኑ ሐጀር አላ ሸርጥን ሰሒሕ ነው ባሉት፣ ልሙንዚሪ ደግሞ ጀይዱን ቀዊይ ባሉት ሰነድ ላይ አንድ በዕድሜ የገፋ ሽማግሌ ወደ ነቢዩ ዓለይሂ ሰላቱ ወሰላም መጣ። ዕድሜው ገፍቷል፣ ጎብጧል፣ ቅንድቦቹ አይኑ ላይ አርፈዋል። እግሩን እየጎተተ ሸመዱን ተንተርሶ ወደ ነቢዩ መጣ። ፊታቸው ተሰየመ። ፈቃለ ያ ረሱለላህ አንተ የአላህ መልእክተኛ አተራ ሃዚሂ ረጁል ይህን ሰውዬ ታየዋለህ እንዴ? ለም የትሩክ ሓጀተን ወላ ዳጀተን ኢላ አታሃ ይህን ሰውዬ ተመልክተው ዓሚለ ዝኑበ ሙሉ ዕድሜውን ወንጀል የሠራ ትንሽ ትልቅ ወንጀልን ያለማረ ግለሰብ ፊትህ ተሰይሟል፣ ተውበት አለው እንዲህ አላቸው። ዕድሜው ሄዷል። ፈቀድ በለገ ሚነል ኪበሪ ዒትያ ብዙ ወንጀል ሰርቷል። በዛ ረዥም ትንሽ ትልቅ የቀረው የለም። መሐረት አለኝ እንዲህ አላቸው። ነቢዩ አዩት። ዕድሜ የገፋ ሽማግሌ የጎበጠ ተስፋው የቀጨጨ ከዱንያ ይልቅ አንድ እግሩ አኼራ ላይ የተቀመጠ ትክ ብሎ አዩትና ሰልመሃል እንዲህ አሉት። አማ አነ ፈአሽሀዱ አን ላ ኢላሃ ኢለላህ ወአነከ ረሱሉላህ አላቸው። ሸሃዳውን ገለጸ። ከዚህ በኋላ ወንጀል ትተዋለህ፣ መልካም ትሰራለህ፣ ያሳለፍከውን ወንጀል ጌታ ይምርሃል አሉት። ሰውየው ተገረመ። ወገደራቲ ወፈጀራቲ ያ ረሱለላህ ያ ግዙፍ ክህደቴ አመፄ ሁሉ ይማራል እንዴ? ቃለ ወገደራቱከ ወፈጀራቱከ ሁሉን አላህ ይምርሃል አሉት። ያ ሽማግሌ ወደ ወጣት ተቀየረ። በትሩን ወደ ላይ አነሳና ከነቢዩ ተሰውሮ እስኪሄድ አላሁ አክበር አላሁ አክበር ረሒሙን ረሕማን ፈፊሩ ኢለላህ ሁላችን ወደ አላህ እንመለስ። ስብራቶች አሉ፣ ሽንቁሮች አሉ፣ አጉድለናል፣ ቀንሰናል፣ አዳልጦናል፣ አምልጦናል። ወደ አላህ ቶሎ እንመለስ። ቤታችን እዝነት ይገባል፣ ሪዝቃችን ይባረካል፣ አገራችን ሰላም ትሆናለች። ስንት የአላህን ትእዛዝ ጥሰናል። አንተ መጣሳ ይግረምህ። ከነቢያቶቹም ተመሳሳይ ክፍተት ተገንቶ ያውቃል። ዩኑስ ዝኑን ብኑ መታ አላህ ስብሓነሁ ወተዓላ ኢራቅ አካባቢ ወደምትገኝ ነይኑዋ ወደምትባል ከተማ ነቢይ አድርጎ ላካቸው። ሕዝባቸውን አስተማሩ። ይሰማ ሕዝቡ ፍቃደኛ አይደለም። በቅጣት አስጠነቀቁት። አሻፈረኝ አለ። ተቆጡ። አላህ ውጣ ሳይላቸው የአላህን ትእዛዝ ሳይጠብቁ ተበሳጭተው በአላህ ዲን ለዲናቸው ተቆጭተው ጥለው ወጡ። ኢዝ አበቃ ይላል በኮበለለ ጊዜ ይላል። አላህ ውጣ አላላቸው፣ መታገስ ነበረባቸው። ተበሳጭተው ሄዱ። እንደ ሄዱም ዕቃ እየተጫነበት ያለ በሰዎች የተሞላ መርከብ አገኙ። ኢዝ አበቃ ኢለል ፉልኪል መሽሑን ወደ ተሞላችሁ መርከብ ላይ ወጣ። መርከቡ ላይ ወጥቷል። አላህ ያያል። መርከቧ መሃል ላይ እንደደረሰች ውቅያኖስ አናወጣት። የመርከቡ ሹፌሮች አንድ ልምድ አለን አሉ። ከጌታው አምልጦ ካሳዳሪው አምልጦ የሄደ ባሪያ ካለ መርከቧ በማዕበል ትናጣለች። ታዲያ ምን ይሁን? ዕጣ እንጣልና የደረሰው ሰው ወደ ወንዙ እንጨምረዋለን። ዕጣ ተጣጣሉ። ነቢዩላህ ዩኑስ ላይ ወጣች። ትልቅ ሰው ናቸው። ፍትሃዊ ለመሆን ሁለተኛ ተጣለ። እሳቸው ላይ ወጣ። የቁል ኢብኑ ሐጀር ሶስተኛ ተጣለ። የመርከቡ ሰዎች ፍትሃኛ ነበሩ። እሳቸው ላይ ወጣ። ነቢዩላህ ዩኑስ ወደ ወንዙ ተወረወሩ። አላህ እሳቸው ወደ ወንዙ ሲጣሉ
አንድ ግዙፍ አሳ ነባሪ ላክ። ذنون صاحب الحوت ማለት ነው፣ የአሳ ነባሪው ጓደኛ። ለአሳ ነባሪውም ትእዛዝ ተሰጠው፣ የላክንልህ ሰው ምግብህ አይደለም፣ አንተ እስር ቤቱ ነህ፣ ያዘው ተባለ። አሳ ነባሪው ተቀበላቸው። ሆዱ ውስጥ ቀጥቶ ወደ ወንዙ ወለል ወረደ፣ ድቅድቅ ወዳለ ጨለማ። በዛ አስፈሪ ጨለማ ውስጥ የአሳ ነባሪው ሆድ ጨለማ፣ የወንዙ ጨለማ፣ የሌሊቱ ጨለማ ፊ ዙሉማትን ሰላስ በሶስቱ ጽልመት ውስጥ ወደ አርራህማ ተማጽኖን አቀረበ ወደ አላህ። ላ ኢላሃ ኢላ አንት ሱብሓነክ ኢኒ ኩንቱ ሚነ ዛሊሚን። ካንተ ውጭ በእውነት የሚገዙት ጌታ የለም፣ አምጫለሁ፣ ጥራት ይገባ ማርታና። ይሄ ድምፅ ሲስተጋባ ሰማይ ላይ ጮኸ። መላእኮች አላህን ጠየቁ፣ ያ ረብ የምናቀው ድምፅ ወደ ሰማይ ካሁን በፊት መልካም ድምፆቹ የምናቀው ድምፅ ከማናቀው ቦታ እየተጣራ ነው። አዎ ዩኑስ ባሪያዬ ነው አላቸዋል። አላህ ይችን ጥሪውን ተቀበለ፣ ማህርታውን ሰጠው። አሳ ነባሪው ወንዙ ዳርቻ ላይ እንዲጠፋ አደረገው። ቁርአን ታሪኩን አስቀመጠው። ለሌና ላንተ ደንበር ስንስት ቀይ መስመር ስናልፍ መመለስ ይገባን ዘንድ ሊጠቁመን ወዘኑን አለ። ዘኑን እኮ የአሳው ባለቤት እኮ ኢዘሀበ ሙጋዲበን ተቆጥቶም በሄደ ጊዜ ውጣ ሳይባል ወظن አን ለን ነቅዲር ዐለይህ እኛ በመጥፎ አያያዝ እንደማንዘው እንደማናጠብበት እርግጠኛ በሆነ ጊዜ ያዝነው። ተናዳ ፊ ዙሉማት የጨለማው ስር ሆኖ ጥሪ አቀረበ። አላ ኢላሃ ኢላ አንት ሱብሓነክ ኢኒ ኩንቱ ሚነ ዛሊሚን። ከሌሊቱ እንነሳ፣ ወደ አላህ እጃችን እናንሳ። ላ ኢላሃ ኢላ አንተ ሱብሓነክ ኢኒ ኩንቱ ሚነ ዛሊሚን እንበል። ማን ያላጎደላል? ያ አንተ የሰው ሐቅ የበላህ ቸክ ሰጠ የጠፋ በንግድህ አጭበረበርክ፣ ወደ ጌታ ተመለስ። ያ አንተ የወላጆችን ሐቅ ያጎደልክ፣ የቤተ ዝምድናን ለጥቅም የሰዋ በውርስ የተፋጀ፣ ወደ አላህ ተመለስ። ያ አንተ በሰርግ ቀን አንተ ሐላል እያገባ ሰዎች ሐራም እንዲሰሩ ድል የከፈትክ፣ ወደ አላህ ተመለስ። ሰርጎቻችን ሰርግ ነው እንዲያ ጭፈራ፣ ዳንስ፣ ሁሉን ነገር ስትፈራው ከሱ ትሸሻለህ። አላህን ስትፈራው ወደ እሱ ትሸሻለህ። ፈፊሩ ኢለላህ፣ ወደ አላህ ፈጥኖ ይመለሳል። እዝነቱን ያስታውሳል። ከሱ ወንጀል በላይ የገዘፈ እዝነት እንዳለው አላህን ያውቃል። ሁሌም ዜማው ይች ነች፣ አነ ሙዝሊሙን አነ ሙኽጢኡን አነ ዓሲ፣ እኔ አመፀኛ ነኝ፣ እኔ ወንጀለኛ ነኝ፣ እኔ ተሳሳች ነኝ። ሁወ ራሒሙን ሁወ ጋፊሩን ሁወ ካፊ፣ እሱ ደግሞ መሐሪ ነው፣ አዛኝ ነው፣ በቂዬ ነው። ቃበልቱሁነ ሰላሰተን ቢሰላሰቲን፣ ሦስቱን በሦስት ተቅጣጨሁት። የእሱ የደግነት ባህሪ ከኔ እኩይ ባህሪ በላይ ነው፣ እሱ ያሸንፋል ይላል ሙእሚን። ሁሉም ያጠፋ ማያዳልጠው የለም። ሁሉም ራሱን ቢተሳሰበው በር ዘግቶ ሞባይል ከፍቶ ያመፀው አላህን አለው። ያጎደለው ቤተ ዘመድ ሐቅ አለ። ያጎደለው የወንድም ሐቅ ንብረት አለው። ብዙ ወንጀል ውስጥ ነን። በዓይናችን፣ በእጃችን፣ በእርምጃችን፣ በንግግራችን የበላነው የጠጣነው በርካታ ወንጀል ውስጥ ሁላችን አለ። ፈፊሩ ኢለላህ፣ እዝነቱ ሰፊ ወደ ሆነው መሐርታው ቸርነቱ ትልቅ ወደ ሆነው አላህ ሁላችን እንሽሽ። ያኔ አገር ሰላም ትሆናለች። ያኔ ልጆች ይባረካሉ። ያኔ ትዳር ይሰምራል። ያኔ አላህን ረሕመት እናገኛለን። ወለው አነ አህለል ቁራ አመኑ ወተቁ፣ እነዛ የከተማ ባለቤቶች በአላህ ቢያምኑ ቢጠነቀቁ ረድኤቱን እንከፍትላቸዋለን ይላል። ሕይወታችን ላይ ሀገራችን ላይ የምናየው ስንክሳር የሥራችን ውጤት ነው። ወደ አዛኙ ጌታ እዝነቱ ሰፊ ወደ ነው ጌታ ንቅጣጭ ይገባል። ወፊ ሰሒሐይን
ቡኻሪና ሙስሊም በተዘገበው ሰይድና ዑመር ብን አልኸጣብ ባስተላለፉት ዘገባ ላይ ነቢዩና መሐመድ ዓለይሂ ሰላቱ ወሰላም የሐዋዘይንን ጦርነት ጨርሰው ቁጭ እንዳሉ ሴት ሕፃናት እስረኛ መጡላቸው። ከእስረኞቹ መሃል አንዲት ሴት አለች። ልጇ ጠፍቷታል። በጦርነቱ መሃል ናፍቀዋለች፣ ጓጉታለች። አንዱን ሕፃን ታነሳዋለች፣ ልጇ አይደለም፣ ታስቀምጠዋለች። ሁለተኛውን ታነሳለች፣ እሱም ልጇ አይደለም። መጨረሻ የዓይኗን ማረፊያ ያበራቋን ክፍያ ያገኘች። ወደ ደረቷ አስጠጋችና ጡቷን ሰጠችው። ይህን ክስተት ለዓለማት እዝነት የተላኩት ነቢይ ይመለከቱ ነበር። ወደ ሰሃቦቹ ተመለሳሉና ገቢራዊ ምሳሌ ሰጧቸው። አተረውነ ሃዚህ ጣሪሐተን ወለደሃ ፊናር፣ ይች እንዲህ ተንገብግባ ልጇን ያገኘችው እናት ሳት ላይ የምትጥለው ይመስላችኋል አሉ። ሰሃቦቹ ላ ወላህ ወህየ ተቅዲሩ ዐላ አላ ተጥረሐ፣ እንዴት ተችሎ አትጥረዋለች በጭራሽ። ለላህ አላህ አርሐሙ ቢዒባዲህ ምን ሃዚህ ቢወለዲሃ፣ ይች እናት ለልጆቿ ከምትንሰፈሰፈው በላይ አላህ ለባሮቹ ያዝናል። ከሪሙን መናን እዝነቱን ሊያሳየን ከ114 የቁርአን ምዕራፍ ውስጥ 113ቱን ቢስሚላሂ ራሕማን ራሒም ብሎ ጀመረ። ይሄ ይገርመሃል እንዴ! አንድ ምዕራፍ ላይ ሄደና ቢስሚላሂ ራሕማን ራሒም ብሎ አርራሕማን፣ እጅግ አዛኝ ርኅሩህ በሆነው ጌታ ስም። ከዛስ አዛኙ። ይህን እዝነት በምን ተተረጉሟል? የአዛኞቹ አዛኝ፣ የቸሮች ቸር፣ ከእናቶቻችን ከአባቶቻችን በላይ አዛኝ የሆነ ጌታ ወደ እሱ ሙእሚን ይመለሳል። ሰይድና ዓሊ ረዲየላሁ ተዓላ ዐንሁ የውመል ቂያማ እናትና አባት ሒሳብ ይስሩ ቢባል አልስማማም ይላል። ማን ይተሳሰበኝ? የአዛኞቹ ሁሉ አዛኝ አላህ። ሱብሓነ መን ነዕፉ ወየዕፉ ዳኢመን ወለም የዘል መህማ ዐፈል ዐብዱ ዐፋ። ሱብሓነ መን የዕፉ፣ ሁሌም ይቅር ሚል ጌታ፣ ሁሌም እኛ ያዳልጠናል፣ ሁሌም እሱ አፉ ይላል። ወለም የዘል መህማ ዐፈል ዐብዱ ዐፋ፣ ባሪያ ባጠፋ ቁጥር እሱ ይቅርታውን ይልካል። ከፊሩ ኢለላህ፣ ምንም ወንጀል ብንሰራ ብናጠፋ በሩ ክፍት ነው፣ እዝነቱ ሰፊ። ቂለ ሊአዕራቢይ፣ ለአንድ ገጠሬ አንተ እኮ ትሞታለህ አሉት። ሙቼስ ወደየት ነው መሄደው አላቸው። ቃሉ ኢለላህ፣ ወደ አላህ ነው አሉት። ቃለ ፈማ ረአይና አልኸይረ ኢላ መን ፈሀል ነኽሻ ሊቃአ፣ ደግነት ከሱ እንጂ አይተናል፣ መገናኘቱን እንፈራለን እንዲህ አለ። ረሒሙን ረሕማን፣ ወደ አላህ ከተመለስነ ወንጀላችን ቢገዝፍ ላ የተዓዘሙሁ ዘንብ ስብሓነ፣ ከሱ እዝነት የሚገዝፍ ወንጀል የለም። ፊ ሐዲትን ረዋሁ ጠበራኒ ወልበዛር፣ ዘገባ ላይ እብኑ ሐጀር አላ ሸርጥን ሰሒሕ ነው ባሉት፣ ልሙንዚሪ ደግሞ ጀይዱን ቀዊይ ባሉት ሰነድ ላይ አንድ በዕድሜ የገፋ ሽማግሌ ወደ ነቢዩ ዓለይሂ ሰላቱ ወሰላም መጣ። ዕድሜው ገፍቷል፣ ጎብጧል፣ ቅንድቦቹ አይኑ ላይ አርፈዋል። እግሩን እየጎተተ ሸመዱን ተንተርሶ ወደ ነቢዩ መጣ። ፊታቸው ተሰየመ። ፈቃለ ያ ረሱለላህ፣ አንተ የአላህ መልእክተኛ፣ አተራ ሃዚህ ረጁል፣ ይህን ሰውዬ ታየዋለህ እንዴ? ለም የትሩክ ሓጀተን ወላ ዳጀተን ኢላ አታሃ። ይህን ሰውዬ ተመልክተው ዓሚለ ዝኑበ፣ ሙሉ ዕድሜውን ወንጀል የሠራ ትንሽ ትልቅ ወንጀልን ያልማረ ግለሰብ ፊትህ ተሰይሟል፣ ተውበት አለው እንዲህ አላቸው። ዕድሜው ሂዷል። ፈቀድ በለገ ሚነል ኪበሪ ዒትያ፣ ብዙ ወንጀል ሰርቷል በዛ ረዥም ዕድሜ። ትንሽ ትልቅ የቀረው የለም፣ መሐረት አለኝ እንዲህ አላቸው። ነቢዩ አዩት። ዕድሜ የገፋ ሽማግሌ፣ የጎበጠ ተስፋው የቀጨጨ፣ ከዱንያ ይልቅ አንድ እግሩ አኼራ ላይ የተቀመጠ ትክ ብሎ አዩትና ሰልመሃል እንዲህ አሉት። አማ አነ ፈአሽሀዱ አን ላ ኢላሃ ኢለላህ ወአነከ ረሱሉላህ አላቸው። ሸሃዳውን ገለጸ። ከዚህ በኋላ ወንጀል ትተዋለህ፣ መልካም ትሰራለህ፣ ያሳለፍከውን ወንጀል ጌታ ይምራሃል አሉት። ሰውየው ተገረመ።
ወገደራቲ ወፈጀራቲ ያ ረሱለላህ ያ ግዙፍ ክህደቴ አመፄ ሁሉ ይማራል እንዴ? ቃለ ወገደራቱከ ወፈጀራቱከ ሁሉን አላህ ይምራል። ያ ሽማግሌ ወደ ወጣት ተቀየረ። በትሩን ወደ ላይ አነሳና ከነቢዩ ተሰውሮ እስኪሄድ አላሁ አክበር አላሁ አክበር ረሒሙን ረሕማን ፈፊሩ ኢለላህ። ሁላችን ወደ አላህ እንመለስ። ስብራቶች አሉ፣ ሽንቁሮች አሉ፣ አጉድለናል፣ ቀንሰናል፣ አዳልጦናል፣ አምልጦናል። ወደ አላህ ቶሎ እንመለስ። ቤታችን እዝነት ይገባል፣ ሪዝቃችን ይባረካል፣ አገራችን ሰላም ትሆናለች። ስንት የአላህን ትእዛዝ ጥሰናል። አንተ መጣሳ ይግረምህ። ከነቢያቶቹም ተመሳሳይ ክፍተት ተገንቶ ያውቃል። ዩኑስ ዝኑን ብኑ መታ አላህ ስብሓነሁ ወተዓላ ኢራቅ አካባቢ ወደምትገኝ ነይኑዋ ወደምትባል ከተማ ነቢይ አድርጎ ላካቸው። ሕዝባቸውን አስተማሩ። ይሰማ ሕዝቡ ፍቃደኛ አይደለም። በቅጣት አስጠነቀቁት። አሻፈረኝ አለ። ተቆጡ። አላህ ውጣ ሳይላቸው የአላህን ትእዛዝ ሳይጠብቁ ተበሳጭተው በአላህ ዲን ለዲናቸው ተቆጭተው ጥለው ወጡ። ኢዝ አበቃ ይላል፣ በኮበለለ ጊዜ ይላል። አላህ ውጣ አላላቸው፣ መታገስ ነበረባቸው። ተበሳጭተው ሄዱ። እንደ ሄዱም ዕቃ እየተጫነበት ያለ በሰዎች የተሞላ መርከብ አገኙ። ኢዝ አበቃ ኢለል ፉልኪል መሽሑን ወደ ተሞላችሁ መርከብ ላይ ወጣ። መርከቡ ላይ ወጥቷል። አላህ ያያል። መርከቧ መሃል ላይ እንደደረሰች ውቅያኖስ አናወጣት። የመርከቡ ሹፌሮች አንድ ልምድ አለን አሉ። ከጌታው አምልጦ ካሳዳሪው አምልጦ የሄደ ባሪያ ካለ መርከቧ በማዕበል ትናጣለች። ታዲያ ምን ይሁን? ዕጣን እንጣልና የደረሰው ሰው ወደ ወንዙ እንጨምረዋለን። ዕጣ ተጣጣሉ። ነቢዩላህ ዩኑስ ላይ ወጣች። ትልቅ ሰው ናቸው። ፍትሃዊ ለመሆን ሁለተኛ ተጣለ። እሳቸው ላይ ወጣ። የቁል ኢብኑ ሐጀር ሶስተኛ ተጣለ። የመርከቡ ሰዎች ፍትሃኛ ነበሩ። እሳቸው ላይ ወጣ። ነቢዩላህ ዩኑስ ወደ ወንዙ ተወረወሩ። አላህ እሳቸው ወደ ወንዙ ሲጣሉ አንድ ግዙፍ አሳ ነባሪ ላክ። ዙኑን ሳሒቡል ሑት ማለት ነው፣ የአሳ ነባሪው ጓደኛ። ለአሳ ነባሪውም ትእዛዝ ተሰጠው። የላክንልህ ሰው ምግብህ አይደለም፣ አንተ እስር ቤቱ ነህ፣ ያዘው ተባለ። አሳ ነባሪው ተቀበላቸው። ሆዱ ውስጥ ቀጥቶ ወደ ወንዙ ወለል ወረደ። ድቅድቅ ወዳለ ጨለማ። በዛ አስፈሪ ጨለማ ውስጥ የአሳ ነባሪው ሆድ ጨለማ፣ የወንዙ ጨለማ፣ የሌሊቱ ጨለማ ፊ ዙሉማቲን ሰላስ በሦስቱ ጽልመት ውስጥ ወደ አራሕማ ተማጽኖን አቀረበ። ወደ አላህ ላ ኢላሃ ኢላ አንት ሱብሓነክ እኒ ኩንቱ ሚነ ዛሊሚን። ካንተ ውጭ በእውነት የሚገዙት ጌታ የለም፣ አምጫለሁ፣ ጥራት ይገባ ማርታና። ይሄ ድምፅ ሲስተጋባ ሰማይ ላይ ጮኸ። መልአኮች አላህን ጠየቁ፣ ያ ረብ የምናቀው ድምፅ ወደ ሰማይ ካሁን በፊት መልካም ድምፆቹ የምናቀው ድምፅ ከማናቀው ቦታ እየተጣራ ነው። አዎ ዩኑስ ባሪያዬ ነው አላቸዋል። አላህ ይችን ጥሪውን ተቀበለ፣ ማህርታውን ሰጠው። አሳ ነባሪው ወንዙ ዳርቻ